መቼም ነው ማን ለያዮሽ ደግሞ አትስሜ የጠላትን ነገር እንዲተለያዩ የሚል ነገር እንዳስብ። እኔና ሀይሚ ምን ላይ ለመሰላችሁ ሰዎች አንለያይ፣ በጣም እንጓደር ሰዎች ነን። እኔ ጋር ስለመለይ ታስቢና ያን ቀን እተኩስብሻለሁ ግንባር። ኧረ አላስብም። ሰከንድም ለሰዓታትም ለሳምንታትም የትም መቼም አንለያይ ማለት ልካችሁ ባይዘው እኮ እየታዘቧችሁ ነው። ምን ትታዘባላችሁ? እነሱ ነው እየታዘቧችሁ ያለው። ምድረ ቅናታ ማለት ነው። የሰው ማደግ የሰው መለወጥ የማትፈልጉ 24 አወር ለስድብ እንግዲህ ኢየሩስ እህታችን ኮንትራቷ ጨርሳ ነው ለካ ሰሞኑ ድምጿን የጠፋው። እሱንም ጠፍታለች፣ ሰላሜን አግኝቻለሁ እያለ ነበረ። ያው የጠፋችው ኮንትራቷ ጨርሳ ነው የሚሆነው። ሲቀጥል እርጉዝም አይደለችም። እንዲህ ምንሽ ነው? በዚህ ነክልማ ህፃን አታድርጉና ሆ። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አለን እግዚአብሔር ይመስገን። እንግዲህ የጨረቃዎቻችን ዛሬ አዲስ አበባ ሸገር ገብቷል። በጣም ነው እንዴ የተለያያችሁ የሄዳችሁት? እሱ ቀድሞ እንደሄደ እኮ ነው እኛ እየነገሩን ያሉት። እነሱ በትራንስፖርት እንደሄዱ ነው እየነገሩን ያሉት። በጣም ነው እንዴ ተለያይታችሁ የሄዳችሁት? ተው እንጂ። ለማንኛውም ደስ ብሎኛል። እኔ በግሌ እንደዚህ ሆናችሁ ስለመጣችሁ ጥሩ ነው። ተረጋግተሽ እናውራ በሚል ብቻ ደቂቃውን ጨረሱት እኮ። ለማንኛውም ያው 1-2 ቀን ይሄዱበታል። ቶሎ ይቅርታውንም አትቀበልን ቅመሟ፣ ይሄዱበታል። እናንተ እስከ ማሳመን ድረስ እስከሆነ ድረስ ማለት ነው። በዚህ አጋጣሚ እዛ ማታ ለቅሶ ቤት ነበራችሁ መሰለኝ። እንግዲህ ዛሬም እንዳታለቅሱ የምር አንዳንዴ የእውነት ማሰቢያችን እየተሄደዋል እስክል ድረስ ማለት ነው። ማርያምን ምንድን ነው የምናስበው? አስተሳሰባችን እንዴት ነው? ከሀገር የወጣን እኮ የተሰደድ ነው ያለ ምክንያት አይደለም ማለት ቤተሰብ አለ ምን አለ አይደለ? ያለ ምክንያት አይደለም። የምንኖርለት ሰው አለ አይደለ? ስለዚህ አንዳንዶቻችሁ ማሰቢያችሁ በቃ ኢምቢቲ ሆኗል። ምንድነው ኢምቢቲ ያደረገው? የውጭ ሀገር እንትኑ ምን? ኧረ በስመ አብ መረሼም ነው እንዴ? የእነሱ እንደዚህ መሆን የእናንተ ምን ደስታ ይሰጣቸዋል? ማለት አሁን ቅመማ የምትወደው ነገር ከሆነ የምትወደውን ነገር ማስተካከል ነው ያለባችሁ አይደለ እንዴ? መርገጥ አያችሁ አይደለ? እሱ ለእናንተ ቦታ ምን ያህል እንደማይሰጣችሁ ነገራችሁ እኮ። ቼክም አላደርጋችሁ ማለት ይሄን ያክል ነው የሚንቃችሁ ማለት ነው። ስለዚህ እረፉ፣ የምር እረፉ። እኛ ብንጣላም እንታረቃለን ሲል ሰምታችኋል። እንግዲህ ተለያይተን እኔ እኮ ብዙ ጊዜ ነው የምናገረው ማርያምን፣ እነኚህ ልጆች ተለያይተው የማይለያዩ ተጣልተው ያልተጣሉ ልጆች ናቸው። አሰሙማ ችግሩ ይሄ ነው። ምድረ ቅናታም ቅንቅና ማለት ነው። ትቀን እንዴት አይቅኑ ታዲያ በእነዚህ ልጆች? እነኚህ ልጆች እኮ ገና አንድ ፍሬ ልጆች ናቸው አይደለ? አሁን እናንተ እነማሚ ማለት ነው በእናንተ በእነሱ እድሜ ላይ የነበራችሁ ጊዜ ቫይሬት አሁን ለምሳሌ ከ18 እስከ 25 ያለው እድሜ በጣም እሳት እድሜ ነው ይባላል አይደል? እሱም ልክ ነው። በጣም በቃ ቫይሬት እድሜ ላይ ነው። አሁን ቅመሙ ያለችበት እድሜ በእውነት በጣም እሳት እድሜ ነው። በጣም ማለት ነው። እና ሁለቱም እንዳውም እሱ ይሻላል ትንሽ። እሱ 22 ዓመቱ ነው እና ቅመሟ በጣም በቃ እሳት እድሜ ላይ ነው ያለችው። አሁን እናንተ የዛን ጊዜ እናንተ እንዴት ነበራችሁ? እስኪ ፊሊንጎን ተረዱት። ፊሊንጉ የዛኔ እንዴት ነበር እናንተ? መቼም በዚህች ምድር ላይ አፍቅሮ ተፈቅሮ የሌለ ሰው የለም አይደለ? ፍቅር የማይዘው ወይም ተፈቅሮ የማያውቅ ሰው ይሄ ሰው ነው ብዬ አላስብም፣ ካላመመው በስተቀር ማለት ነው። ምክንያቱም መፈቀርም ማፍቀርም ኃጢአት አይደለም፣ ጸጋ ነው። እና እናንተ የዛን ጊዜ እንዴት ነበረ? ጥያቄ ነው የጠየኳችሁ ማለት ነው። እርይ በከንቱ አትበሉ፣ ተረጋጉ፣ ሰከን በሉ። ተው እንጂ ነገ እኮ የበፊቱ አዲስ አበባ የሄዱት ያለ ምክንያት አይደለም። እንዳውም ውጭ ሀገርም ሊሄዱ ነው። ምን ትላላችሁ? ሌላው ጨረቃዎቹ ማለት ነው ከዚህ በኋላ ይብቃችሁ፣ በእውነት ይብቃችሁ። የማይሆን ቃላትን እያወጣችሁ እርስ በራሳችሁን አትቆሳሰሉ።
በቃ ሁለታችሁ እልህ አለባችሁ። እልኸኞች ናችሁ። በጣም በጣም እልኸኞች ናቸው ሁለታቸውን። ወይኔ በላቸው። በጣም ፉክክር አለ፣ እልህ አለ፣ ፍቅር አለ በዛ ላይ እና ብሩክ ብዙ ሰው ተሸነፍ እየተባለ ነበረ ትላንትና። እንግዲህ ተሸንፏል። መሸነፍም ነበረብህ። እንግዲህ እንደዛ ሆነ ስለመጣ እናመሰግናለን። ማለት ያው ሁለታችሁም ቦታ የራሳችሁ በራሳችሁ መንገድ ልክ ናችሁ። ግን ደግሞ ሁሌ እኔ ልክ ነኝ የምትሉ ነገር ከሆነ ዋንዴ ስህተት ስትሰሩ አታውቁትም። ሁሌ ልክ ስለሆናችሁ ማለት ነው። ስህተታችሁን ግዴታ ማወቅ መቻል አለባችሁ። መከባበር አለባችሁ። መተማመን አለባችሁ። አትናናቁ። በቃ ሁሉም ነገር የሚታለፈው በይቅርታ ነው። ከይቅርታ በላይ ምንም ነገር የለም። መጀመሪያ ስለ ይቅርታ በደንብ ማወቅ አለባችሁ። መጀመሪያ ማለት ነው። ይቅርታ በጣም ትልቅነት ነው። ሁሉም ነገር በይቅርታ ፍቱት። ከካሜራ ጀርባ እውነትን ከሆነ ማለት ነው ፍቱት። በቃ የእውነት